ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። የዩናይትድ ስቴትስ ፕሬዝዳንት ትራምፕና የቀድሞ አማካሪያቸው ኤሎን መስክ ባለፈው ሳምንት በአደባባይ ለመግባባታቸውን ፈንድቶ ቃላት የተወራወሩ ሲሆን ይህን ተከትሎ በፕሬዝዳንቱ ላይ በሰነዘርኩት ትችት ተጸጽቻለሁ ሲል ኤሎን መስክ ዛሬ ተናገረ። ባለፈው ሳምንት ስለ ፕሬዝዳንት ዶናልድ ትራምፕ በጻፍኳቸው ጽሁፎች ተጸጽቻለሁ፣ ከመጠን ያለፈ መሆን አልነበረበትም ሲል ማስክ መጸጸቱን በአደባባይ ገልጿል። ውስጥ ታዋቂዎች እንዳሉት የዓለማችን ቁጥር 1 ሞጃ ኤሎን መስክ ሰኞ ዕለት ወደ ትራምፕ ደውሎ ነበር። ሆኖም ምንጩ የስልክ ግንኙነት በምን መልኩ እንዳለቀ ግልጽ አይደለም ብለዋል። የዩናይትድ ስቴትስ ምክትል ፕሬዝዳንት ዲድ ቫንስ እና የዋይት ሃውስ ኃላፊ ሱዚ ዊልስ ባለፈው አርብ ከመስክ ጋር ከተነጋገሩ በኋላ ቫንስ መስክን ከትራምፕ ጋር ያለህን ግንኙነት አስተካክል ሲል አሳስቦት ነበር ተብሏል። ሞጃው ማስጠንቀቂያውን ተቀብሎ ሰኞ ዕለት ወደ ትራምፕ የደወለውም ይህንን ግንኙነት ለማስተካከል ይመስላል ተብሏል። የሐምዳን ደጋሎ ጦር ኃይል ሊቢያ፣ ግብጽና ሱዳንን የሚያገናኘው 3 ማዕዘን መቆጣጠሩን አስታወቀ። የጄኔራል አልቡርሃን ጦር ኃይል በበኩሉ ቦታውን መልሶ መቆጣጠሩን ገልጿል። በሱዳን እየተካሄደ ያለው ጦርነት መልኩን ቀይሮ ከትናንት ጀምሮ 3ቱን ሀገራት በሚያዋስነው ማዕዘን ላይ ትልቅ ፊልማ እየተካሄደ መሆኑን አረብ ኒውስ ዘግቧል። ፍልሚያውን ተከትሎ ፈጥኖ ደራሹ ኃይል ከትናንት ጀምሮ አካባቢውን በቁጥጥር ስር ማዋሉን የሚገልጽ መረጃ ይፋ ሲያደርግ ቆይቷል። የጄኔራል አልቡርሃን ጦር ኃይል ለዚህ በሰጠው መልስ በአካባቢው ላይ የምዕራባዊ ሊቢያ ወታደሮች ኃይሎች ለፈጥኖ ደራሹ ድጋፍ ማድረጋቸውን አስታውቋል። በከሊፋ ሀፍታር የሚመራው የሊቢያ ኃይል ለፈጥኖ ደራሽ ኃይሉ ከዚህ ቀደም የጦር መሳሪያ በማቀበል ድጋፍ ሲያደርግ መቆየቱ የጠቀሰው የአልቡርሃን ጦር አሁን ደግሞ በቀጥታ በጦርነቱ ላይ መሳተፉን አስረድቷል። ይህ ወሳኝ የሆነው 3 ማዕዘን ቦታ ከትናንት ጀምሮ በፈጥኖ ደራሹ ኃይል ቁጥጥር ስር መቆየቱን ያመነው የአልቡርሃን ጦር ዛሬ ባወጣው መግለጫ ደግሞ ባደረግነው መልሶ ማጥቃት አካባቢውን መልሰን ተቆጣጥረናል ብሏል። የኤርትራና የትግራይ ህዝብ ግንኙነት ተጠናክሮ እንዲቀጥል ከተፈለገ ጊዜያዊ አስተዳደሩ የህዝብ ለህዝብ ንቅናቄ መደገፍ ይኖርበታል ሲሉ አምባሳደር ተወልደ ገብሩ ተናገሩ። አምባሳደሩ ከመቀሌ ኤፍኤም ጋር ባደረጉት ቃለ ምልልስ በመንግስት ደረጃ ከኤርትራ ጋር ግንኙነትና ውይይት ማድረግ የራሱ ጉዳትና ጥቅም እንዳለውም ጠቅሰዋል። ጨምሮም ቢሆንም የህዝብ ለህዝብ ግንኙነት የተጠናከረ የሁለቱ ዲፕሎማሲያዊ ግንኙነት ያሳድጋል ያሉት አምባሳደሩ የህዝብ ለህዝብ ግንኙነት በታሪክ በባህልና በሌሎችም የጋራ ጉዳዮች ላይ ሊሆን እንደሚችል አስረድተዋል። ሲቀጥሉም እንደ ትግራይ ሀገር ስላልሆነና የራሳችንን መንግስት ስለሌለን አማራጩ የህዝብ ለህዝብ ግንኙነት ማጠናከር ነው ብለዋል። አምባሳደር ተወልደ ጨምረው የኤርትራ ጦር በትግራይ ህዝብ ላይ የፈጸመውን አረመኔያዊ ጭፍጨፋ በቀላሉ የሚታለፍና የሚረሳ ባይሆንም የኤርትራ ህዝብ የሚያውቀውና የሚደግፈው ተደርጎ መወሰድ የለበትም። የትግራይና ኤርትራን ህዝቦች ግንኙነት ማጠናከር የሚያስፈልገው ያለፉትን አስቸጋሪ ሁኔታዎች በትግራይ እንዳይደገሙ ለማድረግ ነው ሲሉም አስረድተዋል። አምባሳደር ተወልደ ገብሩ በስዊድን የኢትዮጵያ አምባሳደር መሆን ለረጅም ጊዜ የሰሩ መሆናቸውን መቀሌ ኤፍኤም አስታውሷል። በአሜሪካ የጉዞ እገዳ ውስጥ የመግባትም ሆነ የመውጣት ፍላጎት የለንም ስትል ሰሜን ኮሪያ አስታወቀች። የሰሜን ኮሪያ ዜና አገልግሎት ዛሬ ባቀረበው ዘገባ ሀገሪቱ በአሜሪካ የጉዞ ማዕቀብ ውስጥ መካተቱንም ሆነ አለመካተቱን ምንም እንደማያሳስባት አስታውቋል። ፕሬዝዳንት ትራምፕ ባወጡትና ከሰኞ ጀምሮ ተግባራዊ በሆነው የጉዞ ማዕቀብ ውስጥ ፒዮንግያንግ ያልተካተተች ቢሆንም ትራምፕ ማዕቀቡን የጣሉት ሀገራቸውን ከውጭ አሸባሪዎችና ከደህንነት ስጋት ለመጠበቅ እንደሆነ ማስታወቃቸው ይታወሳል። የጉዞ ማዕቀቡን በተመለከተ ከወራት በፊት በወጡ መረጃዎች ሰሜን ኮሪያና ሩሲያ መታሰባቸውን ገልጸው የነበረ ቢሆንም በመጨረሻ ግን ሁለቱንም ሀገራት በዝርዝሩ ውስጥ ማውጣታቸው ይታወቃል። የዜና አገልግሎቱ ባቀረበው ዘገባ ሰሜን ኮሪያ ከዝርዝሩ ውስጥ ለምን እንደወጣች ማስረዳት የምትችለው አሜሪካ ብቻ ናት ብሏል። ጨምሮም አንድ ግልጽ እውነታ ግን አለ፣ እኛ ወደ አሜሪካ የመግባት ፍላጎት የለንም። አሁንም ያለው የአሜሪካ መንግስት ሰሜን ኮሪያን የጉዞ ማዕቀብ ያደረገባቸው ዝርዝር ውስጥ ባለመካተቱ የምንደሰትበት ምንም ጉዳይ የለንም ሲል አስረድቷል። ስዊድናዊቷ ተሟጋች ግሬታ ቱንበርግና 11 ሰዎች ለጋዛ እርዳታ ጭነው በመርከብ ሲሄዱ በዓለም አቀፍ ውሃ ላይ በእስራኤሉ ከተያዙ ከአንድ ቀን በኋላ ከአገር እንድትባረር መደረጉን እስራኤል አስታወቀ። ግሬታ ከአገር ለመውጣት መስማማቷን ተከትሎ ማክሰኞ ዕለት ከቴል አቪቭ ወደ ፈረንሳይ መብረሯን የእስራኤል ውጭ ጉዳይ ሚኒስቴር ገልጿል።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ በለንደን የተካሄደው የ2 ቀናት የንግድ ውይይት በስምምነት መጠናቀቁን ገልጸዋል። በዚሁ መሰረት አሜሪካ አስፈላጊውን ብርቅዬ ማዕድናትና ማግኔቶችን ከቻይና የምታገኝ ሲሆን በምላሹ አሜሪካ ቻይናውያን ተማሪዎች ኮሌጇና ዩኒቨርሲቲዎች ውስጥ እንዲማሩ እንደምትፈቅድ ተናግረዋል። በተጨማሪም ትራምፕ በትሩዝ ሶሻል ማህበራዊ ትስስር ገጻቸው በመርህ ደረጃ የተደረሰው ስምምነት በእርሳቸውና በፕሬዝዳንት ሺ የመጨረሻውን ይሁንታ በመጠባበቅ ላይ እንደሚገኝ ገልጸዋል። በለንደን በተካሄደው ስብሰባ በቴክኖሎጂ ውስጥ ወሳኝ ሚና የሚጫወቱት የቻይና ብርቅዬው የምድር ማዕድናትን ኤክስፖርት ማድረግ ዋነኛውን ትኩረት ሆኖ ቆይቷል። በለንደን በተደረገው ውይይት ተሳታፊ ባለስልጣናቱ በሁለት ታላላቅ ኢኮኖሚዎች መካከል ያለውን ንግድ ውጥረት ለማርገብ በመርህ ደረጃ መስማማታቸውን ቢቢሲ ዘግቧል። ፕሬዝዳንት ትራምፕ የፌዴራል ወታደሮችን ወደ ግዛቷ እንዳያሰማሩ የፌዴራል ፍርድ ቤት እንዲፈርድላቸው የካሊፎርኒያ ገዢ ጋቪን ኒውሶም ክስ ቢያስገቡም ወደ 700 የሚጠጉ ንቁ ተረኛ ባህር ኃይሎች በሎስ አንጀለስ ከተማ የስደተኞችን ሁከት ተከትሎ ጸጥታን ለማስከበር ከተሰማሩት የብሔራዊ ጥበቃ ወታደሮች ጋራ ለመቀላቀል ወደ ከተማዋ ገብተዋል። እነዚህ የባህር ኃይል ወታደሮች በአሁኑ ጊዜ በሎስ አንጀለስ ፓራማውንትና ኮምተን አካባቢ ከተሰማሩት 2100 የካሊፎርኒያ ብሔራዊ ጥበቃ አባላት ጋር ይቀላቀላሉ። የትራምፕ አስተዳደር ብሔራዊ ጥበቃና የባህር ኃይል ወታደሮች ለማሰማራት የሚወጣው ወጪ $134 ሚሊዮን ይገመታል ሲሉ አንደኛ ከፍተኛ የፔንታጎን ባለስልጣናት ለኮንግረስ ተናግረዋል። የካሊፎርኒያ ጠቅላይ አቃቤ ሕግ ራብ ቡንታ በአካባቢው ሰዓት አቆጣጠር ከምሽቱ 1 ሰዓት ላይ ለአንድ ዳኛ በዚህ የትራምፕ ውሳኔ ላይ ጊዜያዊ የእግድ ትዕዛዝ እንዲሰጥ 28 ገጽ አቤቱታ አስገብተዋል። አቃቤ ሕጉ የጠየቁት ሰላማዊ ሰዎች በሚኖሩበት ከተሞች ጎዳናዎች ላይ የፌዴራል ብሔራዊ ጥበቃና ንቁ ተረኛ የባህር ኃይልን ለሕግ አስከባሪነት መጠቀምን እንዲከለክላቸው ነው። የካሊፎርኒያ ገዢ ኒውሶም ማክሰኞ ምሽት በሰጡት በጋዜጣዊ መግለጫ የትራምፕ የካሊፎርኒያ መሪዎች ሳያማክሩ 2000 የክልላችን ብሔራዊ ጥበቃ አባላትን በሕገ ወጥ መንገድ እና ያለ ምክንያት በጎዳናዎቻችን ላይ እንዲያሰማሩ አዘዙ። ይህንን የፕሬዝዳንቱ ስልጣንን አላግባብ መጠቀም ደግሞ ነገሮችን የበለጠ እንዲቀጣጠል አድርጎታል ሲሉ የፕሬዝዳንቱን ውሳኔ ተቃውመዋል። ገዢውን ማክለው ለትራምፕ እጅ አትስጡት፣ ይህ የኢሚግሬሽን አፈሳው ደካማነቱን ጠንካራ ነኝ ብሎ ለመሸነፍ የሞከረበት ነው ሲሉ ተችተዋል። ከፕሬዝዳንት ትራምፕ የስደተኛ ፖሊስ ጋር በተያያዘው የተነሳው ተቃውሞ በከፍተኛ ሁኔታ የተቀጣጠለበት ሎስ አንጀለስ ዳውንት መሃል ከተማ አካባቢ የሰዓት እላፊ መጣሉን የከተማው ከንቲባ ካረን ባስ አስታወቁ። በአሜሪካ ሁለተኛዋ ትልቋ ከተማ ሎስ አንጀለስ የአይሲኢ አፈሳን በመቃወም በሰላማዊ ሰልፈኞችና በሕግ አስከባሪዎች መካከል ግጭቶች ከተከሰቱበት በኋላ በከተማው ንግድ ቤቶች ላይ ከፍተኛ ውድመትና አንዳንድ ዘረፋዎች መከናወናቸውን ከንቲባው ገልጸው ሰዓት እላፊውን ተላልፎ የሚገኙ ይታሰራሉ ሲሉ አስጠንቅቀዋል። የፕሬዝዳንት ዶናልድ ትራምፕ አስተዳደር ስደተኞችን መክበብና በቁጥጥር ስር ማዋል ፖሊስ ጋር ተያይዞ በተነሳው ተቃውሞ በሺዎች የሚቆጠሩ ወታደሮች መሰማራታቸውን የአምባገነኑ ፕሬዝዳንት ቅዠት ሲሉ የካሊፎርኒያ ግዛት አስተዳዳሪ ፈርጀውታል። የካሊፎርኒያ ገዢ ዲሞክራሲ በትራምፕ ጥቃት እየተፈጸመበት ነው ሲሉ ፕሬዝዳንቱ ወቅሰዋል። በከተማዋ እስካሁን 197 ሰዎች በቁጥጥር ስር ውለዋል። የተቃውሞ ሰልፎች ወደ በርካታ የአሜሪካ ከተሞች የተዛመተ ቢሆንም በአመዛኙ ሰላማዊ ሆነው ቀጥለዋል። በመቀሌ ከተማ የሚገኙ ተፈናቃዮች ተቃውሞ ሰልፍ አደረጉ። ይህን የተቃውሞ ሰልፍ ከሰማዕታት ሐውልት ማለትም ከህወሓት ጽሕፈት ቤት የተጀመረ ሲሆን ጉዞው ወደ ጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ጽሕፈት ቤት አድርጓል። በተለያዩ መጠለያ ጣቢያዎች የሚገኙ እነዚህ ተፈናቃዮች ላለፉት 4 ክረምቶች ከፍተኛ ስቃይ ማለፋቸውን ገልጸው 5ኛውን ክረምት እንዳይደገም አሳስበዋል። በመሆኑም ከክረምቱ በፊት ወደ ቤታቸው መመለስ እንደሚፈልጉ ገልጸው በተደጋጋሚ ጥያቄ ቢያቀርቡም ሰሚ ማጣታቸውን እንዳሳዘናቸው ገልጸዋል። ተፈናቃዮቹ ጥያቄያቸውን መልስ እስከሚያገኝ ድረስ ከፕሬዝዳንት ታደሰ ወረደ ቢሮ ደጃፍ እንደማይሄዱም አስታውቀዋል። የዛሬው ተቃውሞ ያሰሙት እነዚህ ተፈናቃዮች ጥያቄዎቻቸውን የፌዴራል መንግስት፣ የትግራይ ክልል ጊዜያዊ አስተዳደር፣ ህወሓትና የሀገር ሽማግሌዎች እንዲፈቱላቸው ተማጽነዋል። ይህ በእንዲህ እንዳለ ህወሓት በማህበራዊ ገጹ ላይ ባወጣው መግለጫ በመቀሌ ከተማ በክላስተር መጠለያ ውስጥ የሚገኙ ተፈናቃዮች 5ኛውን ክረምት በድንኳን አናሳልፍም፣ ድምጻችን ይሰማ፣ ጊዜያዊ አስተዳደሩ የእኛን ጥያቄ አጀንዳው ይሁን የሚሉ መፈክሮችን አሰምተዋል ሲል ገልጸዋል።
ለዩክሬን ጦር መሳሪያ የምናወጣውን ገንዘብ እንቀንሳለን ሲሉ የፔንታጎን ኃላፊ ተናገሩ። የአሜሪካ መከላከያ መስሪያ ቤት ኃላፊ ፒት ሄግስት የሚቀጥለውን ዓመት በጀት በተመለከተ በሰጡት መግለጫ ለዩክሬን ጦር መሳሪያ መግዣ የሚመደበውን በጀት በከፍተኛ ሁኔታ እንደሚቀንሱ አስታውቀዋል። ሲናገሩም አሁን ያለውን አስተዳደር በዚህ ጦርነት ላይ ያለው አመለካከት የተለየ ነው። በእኛ እምነት በድርድር ግጭቶች ሰላማዊ በሆነ መንገድ ቢፈቱት ለሁለቱም ሀገራት ህዝቦች ጠቃሚ ነው ብለዋል። የ2026 እንደ አውሮፓውያን አቆጣጠር የፔንታጎን በጀት ምን ያህል እንደሆነ ባይገልጹም ለዩክሬን በሚያዘው በጀት ላይ ቅናሽ እንደሚደረግ አስረድተዋል። በሚቀጥለው ዓመት የአሜሪካ ወታደራዊ አቅም ዝግጁነት በማጠናከር ላይ በጀቱ ልዩ ትኩረት እንደሚሰጥ አስታውቀዋል ሲሉ ኬቭ ኢንዲፔንደንት ዘግቧል። ዩኬ ቀኝ አክራሪ የእስራኤል ሚኒስትሮችን በፊልስጤማውያን ላይ ጥቃት በማንሳት ማዕቀብ ጣለች። ኢትማር ቤን ጋቭሪን እና በዛላል ስሞትሪች የጠቅላይ ሚኒስትር ኔታንያሁ ጥምረት መንግስት ቁልፍ አባላት ናቸው። የዩናይትድ ኪንግደም ሁለት የእስራኤል ቀኝ ዘመም ሚኒስትሮች የእስራኤል ኃይል በያዛቸው ዌስት ባንክ በፊልስጤም ማህበረሰቦች ላይ በተደጋጋሚ ጥቃት በማነሳሳት ማዕቀብ ጥላለች። የኢትማር ቤን ጋቭሪን እና በዛላል ስሞትሪች የተባሉት ሚኒስትሮች ወደ ዩናይትድ ኪንግደም እንዳይገቡና በዩኬ ያላቸው ንብረት እንዳይንቀሳቀስ እግድ እንደተጣለባቸው የውጭ ጉዳይ ሚኒስትር አስታውቋል። ማክሰኞ ዕለት ይፋ የሆነው እርምጃ ከአውስትራሊያ፣ ኖርዌይ፣ ካናዳ እና ኒውዚላንድ ጋራ በጋራ የተወሰደ እንቅስቃሴ አካል ነው። ለእርምጃው ምላሽ የሰጠችው እስራኤል የተመረጡ ተወካዮችና የመንግስት አባላት ለእንደዚህ አይነት እርምጃ መዳረጋቸውን አሳዛኝ ነው ብላለች። የዩናይትድ ኪንግደም የውጭ ጉዳይ ሚኒስትር ዴቪድ ላሜ የእስራኤል ፋይናንስ ሚኒስትር ስሞትሪች እና የደህንነት ሚኒስትር ቤን ጋቪ በፊልስጤም ሰብአዊ መብቶች ላይ ከባድ ጥቃትና የአክራሪ ግጭቶችን አነሳስተዋል ብለዋል። በእስራኤል የአሜሪካ አምባሳደር ማይክ ሀክቢ የርቢዮን ውዝግብ የተጋሩ ሲሆን ከቢቢሲ ጋር በነበራቸው ቃለ ምልልስ እርምጃውን አስደንጋጭ ውሳኔ ብለውታል። ሁለቱ የእስራኤል ሚኒስትሮች በጋዛ ጦርነት ላይ ባላቸው አቋም ትችት ይሰነዘርባቸዋል። ሚኒስትሮቹ በጋዛ ሰርጥ እርዳታ እንዲገቡ የተደረጉ ጥረቶችን የተቃውሞ እንዲሁም በጋዛ ያሉ ፍልስጤማውያን ወደ ሌላ አካባቢ እንዲፈናቀሉ ጥሪ አቅርበዋል። የዩኬ የውጭ ጉዳይ ቢሮ በዌስት ባንክ የፍልስጤም ማህበረሰብ በእስራኤል ጽንፈኛ ሰፋሪዎች ከባድ ጥቃት እየደረሰባቸው ሲሆን ይህንም የፍልስጤም ወደፊት የሚጎዳ ነው። ዓለም አቀፍ ምላሽ ለማጠናከር ዩኬ አውስትራሊያን፣ ካናዳን፣ ኒውዚላንድ እና ኖርዌይን ትቀላቀላለች ብሏል። ከመግለጫው በኋላ ዴቪድ ላሜ እነዚህ ድርጊቶች ተቀባይነት የላቸውም፣ ተጠያቂዎች ኃላፊነት እንዲወስዱ ለማድረግ ነው እርምጃውን የወሰድነው ብለዋል። በጋዛ አፋጣኝ ተኩስ አቁም፣ በጋዛ ወደፊት የመምራት ሚና በሌለው ሐማስ የተያዙ ታጋቾች በአፋጣኝ እንዲለቀቁ እርዳታ እንዲጨምርና የሁለት ሀገር መፍትሄ ለማሳካት እንጥራለን ሲሉም አክለዋል። የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሳር ተቀባይነት የሌለው ውሳኔ ሲሉ ለጠሩት እርምጃ ምላሽ ለመስጠት ካቢኔውን በሚቀጥለው ሳምንት እንደሚገናኝ ተናግረዋል። የዩኬ የውጭ ጉዳይ ቢሮ አምስቱ ሀገራት በዌስት ባንክ በሚገኙ የፍልስጤም ማህበረሰቦች ላይ እየጨመረ ያለውን ጥቃትና በእስራኤል ሰፋሪዎች የሚፈጸሙ ማስፈራሪያ እንዲቆም ግልጽ ናቸው ብለዋል። ቢሮው በመግለጫው በሚኒስትሮች ላይ የተጣለው ማዕቀብ እስራኤል ዓለም አቀፍ የሰብአዊነት ሕግ ማክበር ባለባት ጋዛ እየተፈጸሙ ካሉ ሁኔታዎች የተለየ ተደርጎ መታየት የለበትም ሲልም አክሏል። ሚኒስትሮቹ በእስራኤል ጥምር መንግስት እጅግ አክራሪ የተባሉ ፓርቲዎችንም የሚመሩ ናቸው። መንግስት የነዳጅ ሽያጭ ላይ 15 በመቶ የተጨማሪ እሴት ታክስ ማስከፈል ሊጀምር ነው። ከመጪው ሐምሌ ወር ጀምሮ የነዳጅ ግብይትን በዓለም አቀፉ ዋጋ መሰረት ይሆናል ተብሎም ይጠበቃል። ላለፉት ወራት ቀስ በቀስ የነዳጅ ድጎማን እያነሳ ያለው መንግስት ሙሉ በሙሉ ድጎማውን ከማቆም ባሻገር ተጨማሪ እሴት ታክስ ሊያስከፍልበት ማቀዱን ተሰምቷል። የፌዴራል መንግስት የ2018 ረቂቅ በጀት እንደሚያሳየው ከነዳጅና የነዳጅ ውጤቶች 15 በመቶ ቫት በማስከፈል ከ3 ቢሊዮን ብር በላይ ለመሰብሰብ ማቀዱን ያሳያል። የፌዴራል መንግስት የ2018 የገቢ በጀት በሚል ለፓርላማው የቀረበው ረቂቅ በጀት ከስኳርም 1.9 ቢሊዮን ብር እና ከጨው 337 ሚሊዮን ብር ተጨማሪ እሴት ታክስ ለመሰብሰብ መታቀዱን ያሳያል። ከዚህ ቀደም እንደ ዘይትና ስኳር ያሉ ምርቶች በመንግስት የሚደጎሙና ዋጋቸው ተመጣጣኝ እንዲሆን ተጨማሪ እሴት ታክስ ነፃ የነበሩ መሆናቸውን አይዘነጋም። ዓለም አቀፉ የገንዘብ ድርጅት ጋራ ሪፎርም ውስጥ ከገባ በኋላ የኢትዮጵያ ኢኮኖሚ ትሪሊየን ብርን ለመጀመሪያ ጊዜ በበጀት መልክ ተዋውቋል። በሰኔ ወር 2016 ከሪፎርም በፊት የቀረበው በጀት 971 ቢሊዮን ብር ነበር። ከወራት በኋላ ሪፎርሙን ተከትሎ የበጀት ክለሳ በማድረግ ወደ 1.4 ትሪሊየን ብር አደገ። መንግስት ለ2018 የሚሆን 1.93 ትሪሊየን ብር በጀት አቅርቧል። ከዚህ ውስጥ 1 ትሪሊየን ብሩን ከግብር ብቻ ሰበስበዋለሁ እያለ ነው። የዚህም በጀት መጠን ማደግና ለ2 ትሪሊየን ብር መጠቃቱ እድሉ ብዙ ነው። መንግስት ከግብር ብቻ ሊሰበስበው ያሰበው 1 ትሪሊየን ብር ደግሞ ስጋቱ ብዙ ነው። ያሰበውን ገቢ ካልሰበሰበ ቀጣይ እርምጃው ምን ሊሆን ይችላል የሚለውን አሳሳቢ ይሆናል።